አርሰናሎች ሁለት መንትያ ወንድማማች ተጫዋቾችን ማስፈረማቸውን በዛሬው ዕለት ይፋ አድርገዋል። እነዚህ መንትያ ወንድማማቾች የአማካይ መስመር ተጫዋቾች ሲሆኑ 16 ዓመታቸው ላይ ይገኛሉ። በቀጣዩ ጊዜ አርሰናል በረጅም ጊዜ እቅድ ይጠቅሙኛል፣ ያገለግሉኛል ብሎ እነዚህን ተጫዋቾች ወደ ክለቡ እንዲመጡ አድርጓቸዋል። አርሰናል እነዚህን ተጫዋቾች እንዴት ሊያስፈርማቸው ቻለ? ከዚህም ባሻገር ተጫዋቾቹ ምን አይነት የእግር ኳስ ክህሎት አላቸው? አርሰናልንስ መቼ ይቀላቀላሉ? የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከእኛ ጋር አብራችሁ ከቆያችሁ የምንነግራችሁናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ደግሞ ስትጀምሩ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ልዑል ሰገድ አብሬያችሁ ቆይታ አድርጋለሁ። በቅድሚያ ሁላችሁንም የቻናላችንን ተከታታዮች ላመሰግን እወዳለሁ። እንግዲህ በይፋ 25,000 ሰብስክራይበሮችን አልፈናል። እንደ እግዚአብሔር ቅዱስ ፈቃድ እንዲሁም ደግሞ እንደናንተ ትብብር ማለት ነው ይህንን ቁጥር አሳክተናልና ሁላችሁንም እጅግ አድርገን ከልብ እናመሰግናለን። ሁልጊዜ ቪዲዮአችንን ስለምትመለከቱ እንዲሁ ደግሞ ላይክ በማድረግ ኮሜንት በመጻፍ ሀሳቦቻችሁን ስለምትጽፉልኝ እጅግ አድርጌ ከልብ አመሰግናለሁ። እንደ እግዚአብሔር ቅዱስ ፈቃድ በቀጣዮቹ ጊዜያት ላይ ደግሞ 30፣ 50፣ 100 እያልን ብዙ የእግር ኳስ ቤተሰቦችን እንድናፈራ እፈልጋለሁ። ስለዚህም ይህን ቻናል የምትከታተሉና ሰብስክራይብ ያላደረጋችሁ ቤተሰቦቻችን አሁኑኑ ቼክ በማድረግ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። እጅግ በጣም የሚያስገርሙ እግር ኳሳዊ ጉዳዮች፣ እግር ኳሳዊ ፕሮግራሞች፣ ቃለ መጠይቆች፣ ልዩ ዝግጅቶችን ይዘን እንደ አምላክ ቅዱስ ፈቃድ በዚህ ቻናላችን ላይ እነዚህንና ሌሎች ፕሮግራሞችን ወደ እናንተ በጥራት የምናደርስ ይሆናል። ስለዚህ ህልማችን ብዙ ነው። ይህንን ህልማችን እንድናሳካ ደግሞ እናንተ አሁንም ከጎናችን ትቆማላችሁ ብለን እናስባለን። የ50,000 ግማሽ 25,000 ላይ ደርሰናል። ቀጣይ ጉዟችን ይቀጥላል። አብራችሁን ስለምትቆዩ ከኛ ጋርም ስለምትሆኑ እጅግ አድርገን ከልብ እናመሰግናለን። ወደ እነዚህ የመንትያ ወንድማማቾች ጉዳይ እንምጣና በተወሰኑ ደቂቃዎች ይህንን ጉዳይ እንመለከቷለን። እንግዲህ ቲክቶክ ላይ የምትከታተሉኝ ቤተሰቦች ታውቃላችሁ፣ የተወሰነ ነጥቦችን ቲክቶክ ላይ አጋርቻችሁ ነበረ። እዛ ላይ እንግዲህ በዩቲዩብ ጠብቁኝ ባልኩት መሰረት ይህንን ፕሮግራም ለእናንተ ይዤ መጥቻለሁ። እንግዲህ የሰሜን ለንደኑ ክለብ አርሰናል ሁለት መንትያ ወንድማማች ተጫዋቾችን ወደ ኤምሬትስ ማምጣቱንና ማዘዋወሩን ይፋ አድርጓል። እነዚህ ሁለት ወንድማማቾች መንትያ ናቸው። ያው መንታ ናቸው መባሉ በራሱ የሆነ የሚሰጠው ለየት ያለ ስሜት ያለው ይመስለኛል። ያው በእግር ኳስ መንትያ ቢሆኑም መንትያ ባይሆኑም የሆኑ ወንድማማች ተጫዋቾች አብረው ሲጫወቱ ማየት እጅግ በጣም የሚያስገርም ነው። ለምሳሌ በማንቸስተር ዩናይትድ የኔቭል ቤተሰቦችን እናስታውሳለን። የፊል ኔቭል እና የጋሪ ኔቭልን ማለት ነው። እንዲሁ ደግሞ በዛው በማንቸስተር ዩናይትድ ፋቢዮ እና ራፋኤልንም እናስታውሳለን። ወንድማማች ተጫዋቾች ሆነው በአንድ ክለብ ውስጥ በመጫወት ማለት ነው። ከዛ በተጨማሪ ምንም እንኳን እንደው በአንድ ክለብ ውስጥ አሁን ላይ ባይጫወቱም ነገር ግን የአርሰናሉ ተጫዋች ጁሪየን ቲምበር እና የፋይኖርዱ ተጫዋች ኩዊንቲን ቲምበር እንደዚሁ መንትያ ወንድማማቾች ናቸውና ኢቨን ሁለቱንም በመልክ አትለዩዋቸውም። አሁን የትኛው ነው የአርሰናሉ ቲምበር የትኛው ነው የፋይኖርዱ ቲምበር የሚለውን እንኳን ለመለየት እጅግ በጣም ያስቸግራልና መንታ መሆናቸው በራሱ የተለየ ትኩረት እንዲሰጣቸው የሚያደርግ ነው። ግን አርሰናል እነዚህን ተጫዋቾች እንግዲህ ሲያስፈርም በረጅም ጊዜ እቅድ ክለቡን ያገለግላሉ፣ ይጠቅማሉ፣ በዋናው ቡድን ውስጥ ይካተታሉ ብሎ በማመን ነው እነዚህን ተጫዋቾች ወደ ክለቡ እንዲመጡ ያደረገው። እንግዲህ አርሰናል በቅርቡ እንደምታውቁት አንድ አዲስ ልምድ ያለው ስካውት መልማይ ወደ ክለቡ እንዲመጣ አድርገዋል እና ከአንድሪያ ቤርታ ጋር በመጣመር ምርጥ ተጫዋቾችን ስካውት በማድረግ ለአንድሪያ ቤርታ በማቅረብ አንድሪያ ቤርታ ደግሞ ከነ አርቴታና ከዚህ መልማይ ከሌሎች መልማዮች ጋር በመነጋገር ጥሩ ተጫዋቾችን እንዲያስፈርሙ እድል የሚሰጣቸው ይሆናል ማለት ነው። እንግዲህ አሁን ያለው የእግር ኳስ የዝውውር ሂደት እንዲህ አይነቶቹን ነገሮች የሚያካትት ነው። በተለይም ደግሞ ትልልቅ የምንላቸው ክለቦች በዓለም ዙሪያ መረባቸውን በመዘርጋት በተለይ ደግሞ በደቡብ አሜሪካ ልክ እንደዚህ በኤኳዶር ያሉ ተጫዋቾችን ወይ ደግሞ በሌሎች ሀገራት ያሉ ተጫዋቾችን ስካውት በማድረግ እነዛን ተጫዋቾች ገና የ16 ዓመት የ15 ዓመት ወይ የ17 ዓመት ተጫዋች እያሉ ያስፈርሟቸውና ከዛ
ፕሮፌሽናል ኮንትራት ለመፈራረም እድሜያቸው እስከሚደርስ 18 ዓመት እስኪሞላቸው ድረስ በዛው ባሉበት ክለብ እየተጫወቱ ይቆያሉ። በኋላ ላይ ግን 18 ዓመት ሲሞላቸው ወደ ዋናው ቡድን በመቀላቀል ለዛ ክለብ ይጫወታሉ ማለት ነው። ለምሳሌ በቼልሲ በኩል ኤስቴቫውን እንመለከታለን። ኤስቴቫው ቼልሲን የተቀላቀለው ምንም እንኳን በዚህኛው ክረምት ቢሆንም ነገር ግን ወደ ቼልሲ ለመምጣት የተስማማው ከ1 ዓመት በፊት ነበር። ግን 18 ዓመት እስኪሞላው በዛው በፓልሜራ ሲጫወት በደንብ አቅሙን ያሳድግ፣ ክህሎቶቹን ያጎልበት፣ ከዛ በኋላ ወደ ቼልሲ ይመጣል ተባለ። 18 ዓመት ሞላውና ቼልሲን ተቀላቀለ። ይኸው እንደምታዩት እጅግ በጣም የሚያስገርመን ድንቅ ክህሎት ያለው ተጫዋች ሆኗል። ኢቭን አሁን ቼልሲዎች ሌላ 18 ዓመት ሲሞላው የሚያመጡት አንድ ተጫዋችም አለ። ምናልባት አሁን ስሙ ስለዘነጋሁት ነው እንጂ አንድ ተጫዋች አለ በቀጣይ ያስፈርሙታል፣ ወደ ክለቡ ይቀላቀላል ተብሎ የሚጠበቅ እና አሁን የዝውውር ፖሊሲው እንደዚህ አይነት ነው። በቃ ሲያመጧቸው ለረጅም ጊዜ አቅዶ ያስፈርማሉ። አርሰናል ማርቲኔሊን ሲያመጣው ገና በቲኔጅ እድሜው ላይ ነበረ። ገና በአስራዎቹ የእድሜ ክልሎቹ ላይ የተወሰኑ ትሪያሎችን ብዙ ነገሮችን ሲያደርግ እንመለከት ነበር። ማርቲኔሊ ደግሞ በነበረው ክህሎት ምክንያት ምናልባትም ደግሞ በአርሰናል እግር ኳስ ክለብ ሊጠቅም እንደሚችል በማመን ምክንያት ይህንን ተጫዋች እንግዲህ ወደ አርሰናል እንዲመጣ አድርገውታል ማለት ነው። ያው ማርቲኔሊንም እንደምታዩት ልክ ኤስቴቫውን እንዳነሳ ነው ሁሉ በአርሰናል ውስጥ እጅግ በጣም ጠቃሚውና እንዲሁም ለረጅም ጊዜ አይነኬ ተጫዋች በመሆን በዚህ ክለብ ውስጥ ግልጋሎት ሲሰጥ እየተመለከት ነው እንገኛለን። አርሰናል ይህንን የሚያደረገው ቅድም እንዳነሳሁት ለረጅም ጊዜ በማቀድና ለረጅም ጊዜ በማሰብ እነዚህን ተጫዋቾች ወደ ክለቦቻቸው እንዲመጡ ያደርጋሉ። እንደምታውቁት ማርቲኔሊ ያውም ትሪያሉን ወይም ሙከራውን አላለፈም ነበር በማንቸስተር ዩናይትድ የነበረውን ሙከራ። ነገር ግን ደግሞ አርሰናል ይህንን ተጫዋች ስካውት በማድረግ ተጫዋቹን ወደ ክለቡ እንዲመጣ አድርጎታል። አርሰናልን ከተቀላቀለ በኋላ የዚህ ክለብ ወሳኝ ተጫዋች ሆኖ እየተመለከት ነው እንገኛለን ማለት ነው። እና እንዲህ አይነት ሁኔታዎችን ነው የምናየው። እንግዲህ ገና በ10ዎቹ ዕድሜ ላይ ተጫዋቾችን ስካውት ያደርጋሉ። ከዛ ወደ ዋናው ክለብ ደግሞ እነዛን ተጫዋቾች ያሳድጓቸዋል። አሁንም አርሰናል እነዚህን ተጫዋቾች ያስፈረመው በዚህ አማካኝነት ነው። ኤድዊን ኩዊንቴሮ እና እንዲሁ ደግሞ ሆልጀር ኩዊንቴሮ ይባላሉ። 16 ዓመታቸው ላይ የሚገኙ ተጫዋቾች ናቸው እና እጅግ በጣም አስገራሚ ክህሎት አላቸው ሲሉ በጣም ብዙዎች ይናገሩላቸዋል። እንግዲህ ሁለቱም በተመሳሳይ ወይም ደግሞ ተቀራራቢ በሆነ ቦታ ላይ የሚጫወቱ ተጫዋቾች ናቸው። ለኢንዲፔንደንቴ ዴ ቫሌ እግር ኳስ ክለብ ነበረ የሚጫወቱት። አርሰናል እንግዲህ እነዚህን ተጫዋቾች ከዚህ ክለብ ነው ያስፈረመው። እንደምታውቁት ኢንዲፔንደንቴ ዴል ቫሌ ምርጥ ተጫዋቾችን ለዓለም ያበረከተ እግር ኳስ ክለብ ነው። ሞይሰስ ካይሴዶ በዚህ ክለብ ውስጥ ተጫውቶ አሳልፈዋል። አሁን በአርሰናል እያደነቅ ነው የምንገኘው ፒየሮ ሂንካፔ የመጀመሪያ የእግር ኳስ ኬሪየሩን አንድ ብሎ የጀመረው በዚህ እግር ኳስ ክለብ ውስጥ ነው። ስለዚህ ጥሩ ተጫዋቾችን የማበርከት አቅም ያለው ክለብ ነው እና ሁለቱንም ተጫዋቾች ብንመለከት የማጥቃት አቅም ያላቸው ተጫዋቾች ናቸው። ኤድዊን ኩዊንቴሮ በግራ መስመር ላይ የሚያጠቃ በቀኝ መስመር ላይ የሚያጠቃ የግራ እግር ተጫዋች ነው። በቀኙ የማጥቃት መስመር ላይ ወይም ደግሞ ራይት ዊንገር ፎርዋርድ ላይ የሚጫወት የግራ እግር ተጫዋች ነው። ይህንን በቀላሉ ለማብራራት በቡካዮ ሳካ ቦታ ላይ የሚጫወት ተጫዋች ነው እና እንደውም ተጫዋቹን ሲገልጹት ምን ይላሉ? በጣም ፈጣንና ባለክህሎት ድሪብለር፣ በቃ የሚያስገርም ምታተኛ፣ ኳስ አገፋፉ የተዋጣለት ተጫዋች ነው ብለው ይገልጻሉ። ኩዊክ ኤንድ ስኪልፉል ድሪብለር በማለት ነው ይህንን ተጫዋች የሚገልጹት። እንግዲህ በቡካዮ ሳካ ቦታ ላይ አሁን እነ ማክስ ዳውማንን በታዳጊነታቸው እያየን እንገኛለን። ይሄኛውም ተጫዋችን ደግሞ ኤድዊንም እንደዚሁ በዚህ ቦታ ላይ የሚጫወት ተጫዋች ነው ማለት ነው። ሌላኛው ደግሞ ወንድሙ ሆልጀር በአማካይ መስመር ላይ የሚጫወት ኤኤምኤፍ በምንለው ወይም አታኪንግ ሚድፊልደር ላይ የሚጫወት እጅግ በጣም አስገራሚ የቀኝ እግር ተጫዋች ነው። ይሄ ደግሞ በማርቲን ኦደጋርድ እና በኤበረቺ ኤዜ ቦታ ላይ የሚጫወት ተጫዋች ነው እና ይህንንም ተጫዋች የተመለከቱት ሰዎች ምን ይላሉ? ተጫዋቹ በሊንክ አፕ መጫወት የሚችል ፕሮግረሲቭ ፓሶችን የሚያቀብል እና ደግሞ ኳሶችን ፖሰስ በሚያደርግ ቡድን ውስጥ በጣም ተመችቶት መጫወት የሚችል ተጫዋች እና በጣም ፈጣን እግሮቹ የተከላካይ መስመር ተጫዋቾችን አታለው ለማለፍ የተመቹ ናቸው ብለው ይህንን ተጫዋች በተመለከተ ብዙ ሰዎች ይናገሩላቸዋል። እንግዲህ እነዚህን ተጫዋቾች በተመለከተ እንዲህ አይነት ሪፖርቶች ናቸው ሲወጡ የነበረው። ታዲያ በተለይ ደግሞ ይህንን ጉዳይ በተመለከተ በስካይ ስፖርት
ኒክ ራይት የሁለቱን ተጫዋቾች ጉዳይ በተመለከተ አንድ ሀሳብ አጋርቷል እና ኒክ ራይት ምንድን ነው የሚለው በተለይ እነዚህ የኩዊንቲን ወንድማማቾች መንትያ ወንድማማቾች በአርሰናል ቤት ትልቅ እቅድ ተይዞባቸው ለረጅም ጊዜ አርሰናልን ይጠቅማሉ ተብለው ወደዚህ ክለብ የመጡ ተጫዋቾች ናቸው ይላል ይህ ኒክ ራይት የተባለው የስካይ ስፖርቱ ጋዜጠኛ። እንግዲህ እነ ቶሚ ሴትፎርድ እንደምታውቁት በታዳጊነቱ አርሰናልን ተቀላቅሏል። እንዲሁ ደግሞ ቪክተር ኦዚያን ቡና ከሻምሮክ ሮቨርስ አርሰናልን የተቀላቀለ አይሪሻዊ የፊት መስመር ተጫዋች ነው። እነዚህን ተጫዋቾች እንግዲህ አርሰናል ካስፈረመ በኋላ ሌሎች ሁለት መንትያ ወንድማማቾችን ጨምሯል ማለት ነው። ኢቭን ስካይ ጀርመኒ ሪፖርት እንዳደረገው ከሆነ አርሰናሎች የኤልቼውን የ21 ዓመት የአማካይ መስመር ተጫዋች ሮድሪጎ ሜንዶዛንም ለማስፈረም ስካውት አድርገውታል ወይም በመልማዮች አይን ውስጥ ገብቷል፣ በአርሰናል መልማዮች እይታ ውስጥ ማለት ነው። ከዚህ በተጨማሪ ግን አርሰናል ሜንዶዛን ብቻም አይደለም ለማስፈረም ፍላጎት ያለው የአይንትራ ፍራንክፎርቱን የ20 ዓመት የመስመር አጥቂ ዣን ማቴዎ ባሆያንም መድፈኞቹ ለማምጣት ፍላጎት አሳይተዋል ማለት ነው። እንግዲህ እነዚህን ሁሉ ተጫዋቾች አርሰናሎች ለምን ለማስፈረም እቅድ አደረጉ የሚለውን እሱም በኋላ ላይ በተወሰነ መንገድ እንመጣበታለን። ግን እነዚህ ሁለት መንትያ ወንድማማች ተጫዋቾች ባይፋር በረጅም ጊዜ አርሰናል አቅዶባቸው ይህንን ክለብ እንዲቀላቀሉ ያደረጋቸው ናቸው። ያው ቅድም እንዳነሳሁት ኢንዲፔንደንቴ ዴል ቫሌ ምርጥ ተጫዋቾችን ያወጣ እግር ኳስ ክለብ ነው። ቅድም ያነሳሁት ሞይሰስ ካይሴዶን፣ ፔሮ ኢንካፔን መጥቀስ እንችላለን። እንዲሁም አሁን በፔዤ አስገራሚ ብቃት እያሳየ የሚገኘው ዊሊያን ፓቾ እንደዚሁ በዛ ክለብ ውስጥ ተጫውቶ ያሳለፈ ተጫዋች ነው ማለት ነው። ስለዚህ አሁን ትልልቅ የምንላቸው የአውሮፓ ክለቦች መረባቸውን እየጣሉ እዛ ደቡብ አሜሪካ ውስጥ ያሉ ምርጥ ተጫዋቾችን ለማስፈረም ጥረት የሚያደርጉት የወደፊቱ እቅዳቸውን ለማስተካከል እና ደግሞ በወደፊቱ የክለቦቻቸው ጉዞ ውስጥ እነዛን ተጫዋቾች ለማካተትም ጭምር እንደሆነ ነው በርካቶች የሚናገሩት። አሁን አርሰናል ለምሳሌ ለምን ሌሎች ተጫዋቾች ላይ ፎከስ አያደርግም ብለን ካልን እቅድ ያወጣሉ። የረጅም ጊዜ እቅድ አለ፣ የመካከለኛ ጊዜ እቅድ አለ፣ የአጭር ጊዜ እቅድ አለ። የአጫጭር ጊዜ እቅዶቹ ምናልባት እድሜያቸው 27-28 የሆኑ ተጫዋቾችን ማስፈረምና እነዛን ተጫዋቾች ለ4 ዓመት ለ5 ዓመት ኮንትራት አስፈርሞ ከዛ በክለብ ውስጥ የሆነ አይነት የአጭር ጊዜ የአጭር ዓመታት ግልጋሎት እንዲሰጡ ማድረግ ነው። አሁን በቅርብ ጊዜ ክለቡን የተቀላቀለውን እንደነ ቪክተር ዮኬሬስ አይነት ተጫዋቾችን ብንመለከት የአርሰናሎች ፕላን እነዚህን ተጫዋቾች በዚህ መንገድ ማስፈረም ይሆናል። ነገር ግን እንደነዚህ አይነት ተጫዋቾች እንደነዚህ አይነት መንትያ ወንድማማቾችን ደግሞ ሲያስፈርሙ ለረጅም ጊዜ እቅድ በማድረግ ገና ሌሎች ክለቦች አይናቸውን ሳይጥሉባቸው በፊት ቶሎ ቀደም ብሎ በማስፈረም ከዛ በኋላ በክለባቸው ውስጥ እነዛን ተጫዋቾች የማካተት ስራዎች ይሰራሉ ማለት ነው። አሁን እነዚህ ተጫዋቾች ገና 16 ዓመታቸው ነው። 18 ዓመት የሚሞላቸው በነሐሴ 2027 ነው። የዛን ጊዜ አርሰናል ተጫዋቾቹን ወደ ቡድኑ የሚቀላቀላቸውና የአርሰናል ቡድን አባል የሚሆነው ያ ለተጫዋቾቹም ጥሩ ድል ነው ብሎ መናገር ይቻላል። አርሰናል ደግሞ እንደምታውቁት በታዳጊዎች ውስጥ ትልቅ ባህል ያለው ክለብ ነው። በተለይም ታዳጊ ተጫዋቾችን በማብቃት አንጻር ታዳጊ ተጫዋቾችን ወደ ቡድኑ በማምጣት ውጤታማ በማድረግ አርሰን ቬንገር አንድ የሚታወቅ ሌጋሲ ነበራቸው። እኛ ከዋክብትን እንፈጥራለን እንጂ ከዋክብትን አናስፈርምም፣ ውድ ገንዘብ አውጥተን ከዋክብትን አናስፈርምም የሚል ንግግር ነበራቸው። ያንን ያሉት ያለ ምክንያት አይደለም። ምርጥ ተጫዋቾች እዚህ ግባ በማይባል ዋጋ አርሰናልን የተቀላቀሉ ዓለምን ያዳረሰ ምርጥ ክህሎታቸውን አሳይተዋል። እነ ሴስክ ፋብሬሃስ፣ እነ ሳሚር ናስሪ፣ እነ ቴሪ ኦንሪ ብዙ ምንጠቅሳቸው ተጫዋቾች እና እንደውም አርሰናል አርቴታ ከመጣ በኋላ ለታዳጊዎች ብዙ እድል አይሰጥም እየተባለ አርቴታ ይታማ ነበር። ግን እንደዚህ እየታማም ቢሆን ለአካዳሚው ጥሩ እድል ሲሰጥ እንመለከታለን። ኔታን ዋኔሪ፣ ማክስ ዳውማን፣ ሉዊስ ስኬሊ አይነት ተጫዋቾች በአርሰናል ውስጥ ሲጫወቱ እየተመለከትን እንገኛለን። ኢቨን ምናልባት እንደነ ኦቢ ማርቲን አሁን ኦቢ ማርቲን ወደ ሌላ ክለብ ወደ ማንቸስተር ዩናይትድ አቅንቷል። አይደን ሃይቨንም ማንቸስተር ዩናይትድን የተቀላቀለ ታዳጊ ነው። ልክ እንደነዚህ አይነት ታዳጊዎች ካልሆኑ እንግዲህ ራሳቸው ፈልገው ካልወጡ በስተቀረ በአርሰናል አካዳሚ ውስጥ የበለጠ እድል እየተሰጣቸው ዋናውን ቡድን የሚቀላቀሉ ተጫዋቾች ይኖራሉ ማለት ነው። እና እንግዲህ አርሰናልም ስንት ሺህ ማይል አቋርጦ ወደ ደቡብ አሜሪካ ወደ ኤኳዶር አቅንቶ እነዚህን ተጫዋቾች ያስፈረመው በዚህ ምክንያት ነው።
እና እነዚህን ተጫዋቾች በአርሰናል መለያ ለመመልከት 2 ዓመት መጠበቅ ይኖርብናል። 2026ን ጨርሰን 2027 ላይ ስንገባ እድሜ ይስጠንና ተጫዋቾቹን በአርሰናል መለያ እንመለከታቸዋለን። አንዱ የቀይ መስመር የአጥቂ ተጫዋች ነው፣ አንደኛው ደግሞ የአጥቂ አማካይ ተጫዋች ነው ማለት ነው። ስለዚህ ካሁን በኋላ እንደዚህ አይነት ዜናዎች ተደጋግመው መሰማታቸው አይቀርም። ትልልቅ የምንላቸው ክለቦች ታዳጊ ተጫዋቾችን ከሆነ ቦታ ስካውት አድርገው አመጡ፣ ከሆነ ቦታ እነዛን ተጫዋቾች መልምለው አመጡ ሲባል መስማታችን አይቀርም። አሁን አዲስ የመጣው መልማይ ከአንድሪያ ቤርታና ከአርቴታ ጋር በመሆን የሚሰሩትም ስራ ይህንን ነው የሚሆነውና ጥሩ ጥሩ ተጫዋቾችን ስካውት ማድረግ በዓለም ዙሪያ ያሉ ምርጥ ተጫዋቾችን ኢቭን እኮ በሪያል ማድሪድ እነ ቪኒሲየስ ጁኒዮር፣ እነ ሮድሪጎ ጎዬሽ፣ እነ ማስታንቱኖ የመጡት በዚሁ አይነት ፈለግ በመከተል ነውና በፊት የስፔን ክለቦች የሚያደርጓቸውን ነገሮች አሁን የእንግሊዞቹም በደንብ ገብተውበታል ማለት ይቻላል። እስቲ ይህንን ዝውውር በተመለከተ ምን ሀሳብ አላችሁ? አርሰናል በቀጣይስ እንደው በየትኞቹ ሀገራት ስካውት ቢያደርግ ጥሩ ተጫዋቾችን ያገኛል ብላችሁ ታስባላችሁ? ኮሜንት ላይ የገባችሁ ሀሳቦቻችሁ ልታጋሩን ትችላላችሁ። እነዚህ መንትያ ወንድማማቾች ግን በቀጣይ በአርሰናል ትልቅ ደረጃ ይደርሳሉ ተብለው የሚጠበቅባቸው መንትያ ተጫዋቾች ናቸው ማለት ነው።